ዛሬ በአዲስ አበባ ጎዳናዎች ላይ አንድ ልዩ ጉዞ እናደርጋለን። ብዙዎቻችን ቄራን፣ ለገሃርን፣ ባንቢስንና ካሳንቺስን እናውቃቸዋለን። ነገር ግን ከነዚህ ሰፈሮች በስተጀርባ ያሉትን ድብቅ ታሪኮችና ዛሬ እየታየ ያለውን የማይታመን ለውጥስ ምን ያህል እናውቀዋለን? ዛሬ የአዲስ አበባን ወርቃማ ትዝታዎች ከአዲሱ የኮሪደር ውበት ጋር አቀናጅቼ ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁን ቆዩ። ስለ ቄራ ሰፈር ታሪክ ሲወራ የአዲስ አበባ የኢኮኖሚና የማህበራዊ ህይወት ትልቅ ማዕከል እንደሆነ ይታወቃል። የቄራ ታሪክ ከስጋ ምርት ጋር ብቻ ሳይሆን ከመኪና ጥገናና ከድሮ የንግድ እንቅስቃሴ ጋር ጥልቅ ቁርኝነት አለው። ቄራ ሲባል መጀመሪያ ወደ አይምሯችን የሚመጣው ስጋ ሊሆን ይችላል። ነገር ግን ከዚህ ሰፈር በስተጀርባ በአዲስ አበባ የንግድ ታሪክ ውስጥ ትልቅ ስም ያላቸው የስፔር ፓርት ንግድና የድሮ ባለታሪኮች መኖሪያ መሆኑን ያውቃሉ። ዛሬ ወደ ቄራ የድሮ ትውስታዎች እንመለሳለን። ቄራ ስሙን ያገኘው በዳግማዊ አፄ ምኒልክ ዘመን ከተቋቋሙ ዘመናዊ የእንስሳ ማረጃ ቄራ ነው ማለት ነው። ሰፈሩ በአዲስ አበባ የመጀመሪያው ኢንዱስትሪያል ቀጠና ተብሎ ሊጠራ ይችላል። በዚህ አካባቢ የነበረው የስጋ ሽታና የላሞች ድምጽ የሰፈሩ መገለጫ ነበረ። በተለይ በሰባዎችና በሰማኒያዎቹ ውስጥ በአዲስ አበባ ውስጥ ለማንኛውም መኪና በተለይ ለፊያት፣ ለፔጆና ለቮልክስቫገን አስቸጋሪ የሚባሉ እቃዎችን ለማግኘት ወደ ቄራ ጎማ ተራ ማቅናት ግድ ነበረ። በቄራ አካባቢ የነበሩ መካኒኮች የማይስተካከል መኪና የለም የሚሉ ጎበዞች ነበሩ። አንድን ያረጀ ስፔር ፓርት ቀጥቅጠውና አዲስ ለአገልግሎት የማብቃት ልዩ ችሎታ ነበራቸው። ይህም ሰፈሩን የቴክኖሎጂ መለማመጃ አድርጎት ቆይቷል። ቄራ ውስጥ የነበሩ ታዋቂ ግለሰቦችና በሀብታቸው የሚታወቁ ነጋዴዎች ታሪክ ሰፈሩን ግርማ ሞገስ ይሰጡት ነበር። በድሮ ጊዜ የከብት ነጋዴዎች ከመላው ኢትዮጵያ ከብቶቻቸውን እየነዱ ቄራ ሲገቡ የሚፈጠረው ግርግርና በዚያ ዙሪያ የነበረው የገበያ ድባብ ለየት ያለ ነበር። ዛሬ ቄራ በኮሪደር ልማትና በዘመናዊ ግንባታዎች እየተቀየረ ቢሆንም የድሮ የድንጋይ ንጣፍ መንገዶችና የቆርቆሮ ቤቶች የብዙ ትውልድ ትዝታ ይዞ አልፏል ማለት ነው። ቄራ ዛሬ ቢሆንም የራሱ የሆነ ወርቃማ ታሪክ ያለው ሰፈር ነው። ከስጋ መሸጫዎች ጀርባ በመካኒኮች ሙያና በስፔር ፓርት መደብሮች ውስጥ የአዲስ አበባ ትክክለኛ ማንነት ይገኛል። ይህን ሰፈር እናንተ በምን ታስታውሱታላችሁ? አሁን እንግዲህ ወደ ለገሃር ፍለፊታችን እንግዲህ ወደ ለገሃር አድርገን ነው እየተጓዝ የምንገኘው። ለገሃር አካባቢ ስንደርስ ደግሞ በደንብ አድርጌ ያሳያቸዋለሁ፣ አስጎበኛቸዋለሁ። በድጋሚ መልካም ጊዜ እመኝላቸዋለሁ። ለገሃር የአዲስ አበባ የስልጣኔ መግቢያ በርና የከተማ የትራንስፖርት ታሪክ የጀርባ አጥንት ነው። ለገሃር የሚለው ስም የፈረንሳይ ቃል ሲሆን ትርጉሙም ጣቢያ ማለት ነው። ለገሃር የተመሰረተው በዳግማዊ አፄ ምኒልክ ዘመን ሲሆን ግንባታው የተጠናቀቀው ደግሞ በ1917 ዓ.ም በንግስተ ነገስት ዘውዲቱ ዘመን ነው። ጣቢያው የተገነባው በፈረንሳይ መሐንዲሶች ሲሆን አርኪቴክቸሩም የአውሮፓና የኢትዮጵያን ጥበብ የተዋሃደበት ነው። ይህ የባቡር መስመር አዲስ አበባን ከጅቡቲ ጋር በማገናኘት ከተማዋ ወደ ዘመናዊ ንግድ ማዕከል እንድትቀየር ትልቅ ሚና ተጫውቷል። በድሮ ጊዜ አዳዲስ ቁሳቁሶች፣ አልባሳትና ቴክኖሎጂዎች ወደ አዲስ አበባ የሚገቡት በለገሃር በኩል ነበረ። ለገሃር ሲባል የባቡር ጣቢያ ብቻ ሳይሆን የውጭ ዜጎች፣ የሀገር ውስጥ ነጋዴዎች የሚገናኙበት ሰፈር ነበር። በጣቢያ መኖር ምክንያት እንደ ሂልተን እና ሻራተን ከመምጣታቸው በፊት በአካባቢ ያሉ ጥንታዊ ሆቴሎች ለምሳሌ ኢትዮጵያ ሆቴል የከተማ የቅንጡ ማዕከል ነበር። እንደገና ደግሞ ለገሃር የባቡር ብቻ ሳይሆን የአንበሳ አውቶቡስ ዋና መነሻና መድረሻ መሆኑ ሰፈሩ ሁልጊዜ በሰውና በጫጫታ የተሞላ እንዲሆን አድርጎታል። ለገሃር ማለት ለአዲስ አበባ ነዋሪ የጉዞ መጀመሪያ ወይም ደግሞ መድረሻ ተደርጎ ነበር የሚወሰደው። በአሁኑ ወቅት ለገሃር ትልቅ ለውጥ ላይ ይገኛል። የድሮ ታሪካዊ ህንፃ እንደ ቅርስ ተጠብቆ ዙሪያው ግን ግዙፍና ዘመናዊ የመኖሪያ የንግድ መንደሮች እየተገነቡ ነው። የድሮ ምድር ባቡር ታሪክ ሆኖ ዛሬ የከተማዋ ቀላል ባቡር መስመር በዚያው በለገሃር በኩል ማለፉ የታሪኩን ቀጣይነት ያሳያል ማለት ነው። እንግዲህ ቀስ እያለን ወደ መስቀል ፍላወር አካባቢ እየደረስን የምንገኘው በደንብ አድርጌ እየነገርኳችሁ እያብራራሁላችሁ እንሄዳለን።
መስቀል ፍላወር ከአዲስ አበባ እምብርት ውስጥ አንዱ ሲሆን ስሙም ሆነ ታሪኩ ከከተማዋ የንግድና ማህበራዊ እድገት ጋር የተቆራኘ ነው። እንደ ቄራ ለጋር ሁሉ መስቀል ፍላወር የራሱ የሆነ ለየት ያለ ድባብ አለው። መስቀል ፍላወር ስሙን ያገኘው በአካባቢው በነበረው የአበባ እርሻ ስም ነው። በድሮ ጊዜ በተለይ በደርግ ዘመን አካባቢው ሰፊ የአበባ ምርት የሚመረትበትና ወደ ውጭ የሚላክበት ቦታ ነበር። ዛሬ አካባቢው በህንፃዎች ቢሞላም ስሙ ግን የዚያን ለምለም ታሪክ ይዞ ቀጥሏል። መስቀል ፍላወር በአሁኑ ሰዓት በአዲስ አበባ ውስጥ የመስተንግዶ ማዕከል ተብሎ ሊጠራ ይችላል። በአካባቢ ያሉት በርካታ ኮከብ ያላቸው ሆቴሎች፣ ገስት ሃውሶችና የውጭ ሀገር ዜጎች የሚመርጧቸው ካፌዎች ሰፈሩን የዘመናዊነት መገለጫ አድርገውታል። ከቄራ ስጋ ቤቶችና ከለጋር ባቡር ጠበል ለየት የሚያደርገው የመስቀል ፍላወር የምሽት ህይወት ነው። አካባቢው በምርጥ ሬስቶራንቶች፣ በባህላዊ የሙዚቃ ክለቦችና ዘመናዊ መዝናኛዎች የታወቀ ነው። መስቀል ፍላወር ማለት ነው። በተለይ የኢትዮጵያን ባህላዊ ምግብና ሙዚቃ ለሚፈልጉ የውጭ ዜጎች የመጀመሪያ ምርጫቸው ነው። መስቀል ፍላወር እንግዲህ እንደ ድልድይ ያገለግላል። ቦሌ ከቄራና ከመስቀል አደባባይ ጋር ያገናኛል። ይህም ለንግድ ስራ በጣም ተመራጭ ቦታ ያደርገዋል ማለት ነው። በአሁኑ ወቅት ሰፈሩ በከፍተኛ ፍጥነት እየተቀየረ ያለና የድሮ ቤቶች በዘመናዊ አፓርታማዎች፣ በቢሮ ህንፃዎች እየተገነቡ ያሉበት አካባቢ ነው። አሁን ደግሞ እንግዲህ ወደ ደንበል ሲቲ አካባቢ እየተቃረብን እንገኛለን። ስለ ደንበል ሲቲ ደግሞ የተወሰነ ገለጻ እያረኩላችሁ እንጓዛለን። ደንበል ሲቲ ሴንተር በአዲስ አበባ የንግድ ታሪክ ውስጥ ትልቅ ቦታ ያለውና የከተማው የሞል ባህል የቀየረ ፈርጅ ቀዳጅ ነው ልንል እንችላለን። ደንበል ሲቲ በ1990ዎቹ አጋማሽ ወይም ደግሞ በ1994 ዓ.ም አካባቢ ሲመረቅ በአዲስ አበባ ውስጥ ብቸኛውና ትልቁ የዘመናዊ የገበያ ማዕከል ነበረ። እስከዚያ ድረስ የነበረውን የመደብር ግብይት ወደ ሞል የቀየረ ሲሆን ለብዙ ዓመታት የከተማዋ የሀብትና የዘመናዊነት ምልክት ሆኖ ቆይቷል ማለት ነው። እንግዲህ ደንበል ሲቲ ሴንተር ደንበልን ለየት የሚያደርገው ደማቅ ቢጫ ቀለምና በጊዜው እጅግ ዘመናዊ የነበሩ አርኪቴክቸሮች ነው። አሁን እንግዲህ ያለንበት ቦታ ባምቢስ አካባቢ ጋር ደርሰናል። ብዙ ሰው ባምቢስ የሚለው ስም የሰፈር መጠሪያ ብቻ ይመስለው ነበር። ነገር ግን ስሙ የመጣው በኢትዮጵያ ለረጅም ዘመናት የኖሩትና ቻርልስ ባምቢስ የተባሉት የግሪክ ተወላጅ በሰፈሩ በከፈቱ ታዋቂ ሱፐርማርኬት ስም ነው ማለት ነው። እንግዲህ ባምቢስ ሱፐርማርኬት በአዲስ አበባ ውስጥ የውጭ ሀገር ዕቃ የሚገኝበት ዋነኛው ቦታ ተደርጎ ለብዙ አስርት ዓመታት ይታወቅ ነበር። የባምቢስ ድልድይ በአዲስ አበባ መንገድ ታሪክ ውስጥ ትልቅ ቦታ አለው። ድልድዩ ከሳንቺስን መስቀል አደባባይና ደንበልን የሚያገናኝ ቁልፍ መስመር ነው ማለት ነው። እንግዲህ ዛሬ የምናየው ሰፈር ድልድዩ ከመገንባቱ በፊት አካባቢው በጎርፍና በጠባብ መንገድ ይታወቅ ነበረ። አዲሱ ድልድይና መንገዱ ከተገነባ በኋላ ግን አካባቢው ለትራፊክ እጅግ ምቹ ሆኖ እያገለገለ ይገኛል። አሁን ባለው የኮሪደር ልማትና የከተማው ለውጥ ባምቢስ ድልድይ አካባቢ እጅግ ዘመናዊ ውብ ሆኗል። በእግር ለመጓዝ ምቹ የሆነ መንገዶችና ማራኪ መብራቶች ተጨምረውለታል ማለት ነው። እንግዲህ ስለ ባምቢስና አካባቢ የተወሰነ ነገር ነግሬያችኋለሁኝ። አሁን እንግዲህ እየቀጠልን የምንገኘው ወደ ኡራኤል አካባቢ ጋር ነው። ስለ ኡራኤል ደግሞ የተወሰነውን ነገር እየነገርኳችሁ እንቀጥላለን።
ኡራኤል በአዲስ አበባ ውስጥ ካሉት እጅግ ታሪካዊ ሰፈሮች አንዱ ነው። ሰፈሩ ስሙን ያገኘው በአካባቢ ካለው ታዋቂው የቅዱስ ኡራኤል ቤተክርስቲያን ሲሆን ከመንፈሳዊነት ታሪክ ባለፈ የከተማው የንግድና የትራንስፖርት ማዕከል ነው ማለት ነው። እንግዲህ ኡራኤል ቦሌን ካሳንቺስና ባምቢስና 22 የሚያገናኝ ወይም ደግሞ መሃል ላይ ያለ ቦታ ነው። አሁን ያለው ዘመናዊ መንገድና ትልቅ አደባባይ ከመሰራቱ በፊት ግን የኡራኤል መብራት መስቀለኛ መንገድ በአዲስ አበባ ውስጥ በከፍተኛ የትራፊክ መጨናነቅ ይታወቅ ነበር። እንግዲህ እዚህ አካባቢ ድልድዩ ጋር ወይም ደግሞ አደባባዩ ጋር እንደዛ ነበር ማለት ነው። አሁን ግን መንገዱ ሰፍቶና ተስተካክሎ ለከተማዋ ውበት ሰጥቷታል። ከኡራኤል ጥቂት ሜትሮች ዝቅ ብሎ ያለው አትላስ ተብሎ የሚጠራው ሰፈር የኡራኤል አካል ተደርጎ ነው እንግዲህ የሚወሰደው። ይህ አካባቢ በምሽት ህይወቱ በዘመናዊ ካፌዎችና ሬስቶራንቶች ይታወቃል ማለት ነው። አትላስ አካባቢ እስከ ኡራኤል ያሉትን ነው እየገለጽኩላችሁ አሁን። አሁን ደግሞ ትንሽ ስለ ካሳንቺስ ነግራችሁና ካሳንቺስ የአዲስ አበባ የዲፕሎማሲ ማዕከል የቢዝነስ እምብርት እና የከተማዋ መሃል ተብሎ የሚጠራው ዝነኛ ሰፈር ነው ማለት ነው። እንግዲህ ከሌሎቹ ሰፈሮች ለየት የሚያደርገው ጥንታዊ ታሪክን ከዘመናዊ የዲፕሎማሲ ህይወት ጋር አጣምሮ መያዙ ነው። እንግዲህ ስለ ካሳንቺስ ማለት ነው። ካሳንቺስን ብዙ ሰው እንደ አማርኛ ቃል ቢቆጥረውም ስሙ የመጣው የጣሊያን ወረራ ወቅት አካባቢውን ያስተዳድር ከነበረው የጣሊያን የቤቶች ግንባታ ተቋም ምህጻረ ቃል ነው ማለት ነው። እንግዲህ ከጣሊያን መውጣት በኋላ ግን ስሙ ሳይቀየር እንግዲህ ካሳንቺስ ተብሎ እስካሁን ድረስ አለ። ካሳንቺስ የአፍሪካ አንድነት ድርጅት አሁን አፍሪካ ህብረት የተመሰረተበትና የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና መቀመጫ ነው። ካሳንቺስ በዲፕሎማሲ ብቻ ሳይሆን በባህላዊ መዝናኛዎች የታወቀ ነው። በተለይ በድሮ ጊዜ በካሳንቺስ የነበሩ የአዝማሪ ቤቶች በጣም ዝነኛ ነበሩ። እንደ ፈንዲቃ ያሉ የባህል ማዕከላት ዛሬም ድረስ የኢትዮጵያ ባህል ለዓለም በማስተዋወቅ ረገድ ትልቅ ሚና እየተጫወቱ ይገኛሉ። አዲስ አበባ ወደ ሰማይ ጠቀስ ህንፃዎች መሸጋገር ስትጀምር ካሳንቺስ የመጀመሪያውን ገጽታ የያዘ ሰፈር ነው። እንደ ኢንተርኮንቲኔንታል፣ ራዲሰን ብሉ እና ሂልተን ያሉ ግዙፍ ሆቴሎች ሰፈሩን የቅንጡ ማዕከል አድርጎታል ማለት ነው። አሁን ባለው የኮሪደር ልማት ደግሞ አካባቢ ሙሉ በሙሉ ተቀይሮ በግል ለመጓዝ ምቹ የሆነ መንገዶችና ዘመናዊ መብራቶች ተተክለውበታል ማለት ነው። እንግዲህ ከቄራ ጀምረን እስከዚህ ድረስ ያለውን ጉዞ በደንብ አድርጌ ያሳየኋችሁ ያስጎበኛችሁ ይመስለኛል። እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱ በትህትና እየጠየቅኳችሁ በሌላ ቪዲዮ እስከምንገናኝ መልካም ጊዜ እመኝላችኋለሁ።